ግን ሐኪሞች አንድ ማወቅ ያለባችሁ ነገር አለ። ኢትዮጵያውያን የኢትዮጵያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። እኛ የምናደንቀው ሌላ ቦታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኖሮ መቀመጫ አልነበረንም። ይሄ ወክዌይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ አይም የጎደለ አይሞላም፣ አያደንቅም፣ አያበረታታም። በአንጻሩ እንዲህ ስንገናኝ በጥያቄ ያጣድፈናል። ጋር ተያይዞ የተነሳው ጥያቄ 100% ከኛ ፍላጎት ከኛ ፖሊሲ ከኛ ሐሳቤ ጋር የሚሄድ ነው። የዋጋን ጉዳይ አንስቷል ወንድሜ። ግን ዋጋ ብቻ አልመስለኝም። ሪሰንትሊ ፓርላማ በነበረኝ ቆይታ አንስቼ ነበር። የኢትዮጵያ ሐኪሞች በጥርስ ጥቂት ሊሆኑ ይችላሉ፣ ግን በጣም ምርጥ ሐኪሞች አሉ። የኢትዮጵያ ሐኪሞች በተለይ ስትሮክን በሚመለከት እነ ዶክተር ወንደሰን ስንት የውጭ ሀገር ዜጋ እንደሚያድኑ ማመን አትችሉም። ብዙ ሙያተኞች አሉ። በአጥንት አንዳንዱ ለማመን ይከብዳል እኮ እጁ ተቆርጦ የተሰበረን ሰው ጠግኖ እጅ የሚቀጥሉች ኢትዮጵያ ውስጥ አሉ። ግን ሐኪሞች አንድ ማወቅ ያለባችሁ ነገር አለ። ኢትዮጵያውያን የኢትዮጵያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። እኛ የምናደንቀው ሌላ ቦታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኖሮ መቀመጫ አልነበረንም። ይሄ ወክዌይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ አይም የጎደለ አይሞላም፣ አያደንቅም፣ አያበረታታም። በአንጻሩ እንዲህ ስንገናኝ በጥያቄ ያጣድፈናል። እና በሕክምናው ዘርፍ 100% ያልከው ትክክል ነው። ግን ዋጋ ብቻ ሙያ ብቻ በቂ አይደለም። የኛ የሕክምና ጣቢያዎች የሕክምና ሆስፒታሎች ለበሽተኛ አይሆኑም። በቀላል ቋንቋ ለበሽተኛ አይሆኑም። በሽተኛ ቅድም አርቲስት እንዳልኩት ነጭናጫ ነው እና ሽታው አካባቢው አይመችም። ይሄን በግልጽ ማወቅና መስራት አለብን። ለዚያ ነው ለማደስ ለማሻሻል እንሞክረው። ለምሳሌ ጫካ ከሙዚየሙ ቀጥሎ አንድ በዓለም አቀፍ ደረጃ ትልቅ የሚባል ሆስፒታል ሰርተን ወደ ውጭ የሚወጡ ሰዎች እናስቀር ብለን ዲዛይን ሰርተን ጨረታ ስናወጣ ለቤቱ ግንባታ ብቻ $300 ሚሊዮን ጠየቁ። ለቤቱ ግንባታ ብቻ። እቃውን ደግሞ አስቡት። ያ ሆስፒታል ቢሰራ ልክ እንደ ክሊቭላንድ እንደሚባለው ደረጃ ነው። ሰው ውጭ ሀገር ሄዶ ከመታከም ይድናል። ግን ገንዘቡ ኢኒሺያል ኢንቨስትመንቱ ግን ቀላል አይደለም። ያም ሆኖ እሱንም እንሰራዋለን። እያሻሻል ለመሄድ እንሞክራለን። የግል ሆስፒታል ጤና ጣቢያ ካልተጋነነ 20 ወይም 30 ቦታ አዲስ አበባ ውስጥ ባለፉት 2-3 ዓመታት ሄጃለሁ። አያቸዋለሁ። በሽተኛ ጠይቃለሁ። መሬት ካነሰ ባካችሁ ጨምሩላቸው ላለው፣ ዲዩቲ ፍሪ ከሆነ ባካችሁ ላለው እሞክራለሁ። ግን ያልሞላልኝ እጅ ነው። ያየሁትን ነገር በሙሉ እዛው እየፈታው ለመሄድ የአቅም ውስንነት ስላለ እንጂ በሜዲካል ሴክተር የፕራይቬት ሴክተሩ ጠንክሮ የኛ ሐኪሞች ከሚሰደዱ ቦታ ኖሯቸው ሆስፒታል ኖሯቸው ቢሰሩ ያ ቀዳሚ ፍላጎቴ ነው። በቅርቡም በነበረኝ የሚዲያ ኤንጌጅመንት ሰምታችሁ ከሆነ አላቅም ለአንድ መድኃኒት አምራች ኩባንያ ብድር አልተሰጠም ብዬ እንዴት ብስጭት እንዳልኩ ሰምታችኋል። እና ጤና በጣም ክሪቲካል ነገር። ጤናና ሰላም ካልጎደለ አይታወቅም። ሲጎል ግን የጎደለባቸው ያውቁታል። ያን ቀድሞ ኢንቨስት ማድረግ የመንግስት መሻት እንደሆነና ሐሳብህ ከኛ ጋር ይሄዳል። ጽዳት አንደኛ፣ ሁለተኛ ሰርቪስ። መድኃኒት የለም ግን አይዞ ብሎ ስቆ የሚሸኝ ሐኪም ካለ ግማሽ ፈውስ ነው። ምናልባት የጎደለ ነገር አለ፣ አልጋ የለም ግን በተቀመጠበት በሽተኛውን አይታ አንድ ነርስ አይዞ ውሃ አመጣልሃለሁ ካለችው ከሳቀች ቀላል ነገር አይደለም። እኛ ደግሞ ሲፈጥረን ስቀን ማስተናገድ አይሆንልንም። ታውቃላችሁ። ሰርቪስ፣ ጽዳት ብታዩ ጥሩ ነው። ሐኪሞች ፕራይስ ብቻ በቂ አይደለም። ፕራይስ ትክክል ነው፣ ኮምፒት እናደርግበታለን። ብዙ ኢንቨስት ማድረግ አለብን። የፕራይቬት ሴክተሩ የጀመረው ነገር አስደሳች ነው። ብትበረቱ የምናስበውን ነገር በዚያ ሴክተር ኢትዮጵያ ውስጥ ማምጣት እንችላለን ብዬ አስባለሁ።